ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል? ለዕለቱ ለእናንተ ይመጥናሉ ያልናቸውን ዜናዎች ይዘን ቀርበናል። በኢትዮጵያ የመጀመሪያው የግል የዓይን ሕክምና ክሊኒክ የከፈቱት ሐኪም ከዚህ ዓለም በሞት ተለዩ። በ1948 ዓ.ም ባህረ ነጋሽ ልዩ የዓይን ሕክምና ክሊኒክን በማስጀመር ለበርካቶች የዓይን ብርሃን መመለስና ከዓይን ህመም ማገገም ምክንያት የሆኑት ዶክተር ኪሮስ መኮንን ከዚህ ዓለም በሞት መለየታቸውን የቅርብ ቤተሰቦቻቸው አስታውቀዋል። ዶክተር ኪሮስ ከህክምና አገልግሎታቸው ባሻገር ለተወለዱበት አካባቢ ድጋፋቸውን በማበርከት ይታወቃሉ። እንዲሁም ለገዳማትና ቤተክርስቲያናት ለጋስ እጃቸውን አልሰሰቱም። የመቀለ ከተማ ነዋሪና የወጅራት ተወላጁ የነበሩት ዶክተር ኪሮስ የትውልድ አካባቢያቸው በሆነው ወጅራት የቴክኒክና ሙያ ኮሌጅ እንዲቋቋም የገንዘብ ድጋፍ አድርገዋል። በተጨማሪም የወጅራት ልማት ማህበር ቋሚ አባልና ደጋፊ ነበሩ። በትናንትናው ዕለት መጋቢት 13 ቀን 2017 ዓ.ም ወጅራት ከተማ በሀሪ አፄ ማርያም ቤተክርስቲያን ስርዓተ ቀብራቸው ተፈጽሟል። ስለ ዶክተር ኪሮስ መኮንን የህይወት ታሪክ በቀጣይ ቀናት በዩቲዩብ ቻናላችን የምናቀርብላችሁ ዝርዝር ዝግጅት የሚኖር ሲሆን ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናት እንመኛለን። በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ከጎርፎ ከተማ ወጣ ብሎ ባለ ስፍራ ታጣቂዎች ከትናንት በስቲያ ከቀኑ 10 ሰዓት ገደማ በሁለት ተሽከርካሪዎች ላይ በፈጸሙት እገታ 40 ያህል ተሳፋሪዎችን አፍነው መውሰዳቸው የአካባቢው ነዋሪዎች ተናግረዋል። እንዲሁም በተያያዘ ዜና ዛሬ ሌሊት ወለንጭቲ ፍተሻውን አካባቢ አለፍ ብሎ 3 ሹፌሮች ታግተው መወሰዳቸውን እንደዚሁ ተገልጿል። የታገቱት አንድ የቦቴ አንድ የሴኖ እና አንድ የአይሱዙ ሹፌር መሆናቸውንም የመረጃ ምንጮቹ አያይዘው ገልጸዋል። በትግራይ ክልል ያለው ሁኔታ ሌላ ውጥረት ይዞ መጥቷል ሲል ዘ ኢኮኖሚስት መጽሔት ዘገበ። የእንግሊዙ ተነባቢ መጽሔት ዘ ኢኮኖሚስት ከናይሮቢ ቅርንጫፉ እንደዘገበው ከሆነ ዛሬ በትግራይ እንዲሁም በኢትዮ ኤርትራ ዙሪያ ሰፋ ያለ ዘገባ ይዞ መውጣቱን ለመመልከት ችለናል። ዘገባው በትግራይ ክልል ማርች 11 ቀን 2024 እንደ አውሮፓውያን አቆጣጠር የታጠቁ ሰዎች ኤርትራን ከትግራይ በሚያዋስነው አዲግራት ከተማ ጭንብል የለበሱ በርካታ ታጣቂዎች መታየታቸውን አትተዋል። ፊታቸው በጥቁር ጭንብል ተሸፍኖ የመንግስት መስሪያ ቤቶችን ወርረው ከንቲባውን በቁጥጥር ስር አውለዋል ብሏል ዘገባው። ከዚህ በተጨማሪ ባለፈው ሳምንት በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ወገን የመቀለ ከተማን መቆጣጠሩና በርካታ የጊዜው አስተዳደሩ ደጋፊዎች አክቲቪስቶች እንዲታሰሩ፣ እንዲደበደቡና እንዲሸሹ መደረጉንም ገልጿል። ይህ ሁኔታ አሁን ላይ በኢትዮጵያና በኤርትራ መካከል ለተፈጠረው ችግር ሌላ ተጽዕኖ ይኖረዋል ብለዋል። እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 በትግራይ በተደረገው ጦርነት የኢሳያስ ጦር ከፌዴራል መንግስቱ ጦር ጋር በመሆን በህወሓት ላይ የጋራ ጠላት በሚል አብረው ዘምተዋል ያለ ሲሆን አሁን ላይ የኤርትራ መንግስት የኢትዮጵያ ተቃዋሚ ኃይሎችን እያስታጠቀ ነው፣ ከግብፅና ከሶማሊያ የኢትዮጵያ ተቃዋሚዎች ጋር ጥምረት ፈጥሯል ብሏል። ኢትዮጵያ በቀይ ባህር ላይ የባህር ኃይል ጦር ሰፈር እንደምትፈልግ ጠቅላይ ሚኒስትሩ መናገራቸውን ጠቅሶ አሁን ላይ በሁለቱ ሀገራት ድንበር ላይ በሚገኘው በትግራይ ክልል ያለው ቀውስ በሁለቱ ሀገሮች መካከል የተፈጠረውን ያልተረጋጋ ግንኙነትን የበለጠ አደገኛ ያደርገዋል ብሏል። ያለፉትን ሳምንታት የመፈንቅለ መንግስት ሙከራ ያደረገው የትግራይ ኃይሎች አሁንም በ10 ሺዎች የሚቆጠር ጦር የያዙ ተዋጊዎች እንዳሉት ትልቅ የኃይል ሚዛን እንዳለው ዘገባው አትቷል። ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር በሚደረገው ጦርነት ከጎናቸው እንዲሰለፍ ህወሓትን ከዚህ ቀደም ጠይቀው የነበረ ቢሆንም ጥያቄው ግን ውድቅ መደረጉን ዘገባው ያትታል። አንዳንዶች የትግራይ ኃይል መሪዎች የፌዴራል መንግስቱን ለመጣል ከኤርትራ ጋር ህብረት ለመፍጠር እየሞከሩ ነው ብሏል የዘ ኢኮኖሚስት ዘገባ። ዘገባውም ሲቀጥል የኤርትራ ወታደራዊ አማካሪዎችና የመረጃ መኮንኖች ባለፉት ቀናት አዲግራትና መቀለ መግባታቸውን ከታማኝ የመረጃ ምንጮች ሰምቻለሁ ብሏል። ጠቅላይ ሚኒስትሩ አቶ ጌታቸው ወደ ቦታቸው ለመመለስ ወታደሮችን ወደ ትግራይ ከመላክ ይልቅ ትግራይን ለአቶ ደብረጽዮን ቡድን የሰጡ ይመስላል ብሏል። ባሳለፍነው ሳምንት ታንኮች፣ ከባድ መኪኖችና ቡልዶዘርን ጨምሮ ትላልቅ ወታደራዊ ኮንቮዮች በአፋር በኩል ወደ ትግራይ ምስራቃዊ ቦታ ሲጓዙ እንደነበር ዘገባው ጠቅሷል። እነዚህ መሳሪያዎች ከኤርትራ ድንበር አቅራቢያና ከኤርትራ የአሰብ ወደብ በስተምዕራብ 70 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ቡሬ አካባቢ አቅንተዋል ነው የተባለው። ኢትዮጵያ በወደቡ ላይ ጥቃት ለመሰንዘር እንዳቀደች ፕሬዚዳንት ኢሳያስ ለውጭ አጋሮቻቸው ሲናገሩ እንደነበርም በዚሁ ዘገባ ተገልጿል። የኤርትራ መንግስት ከየካቲት ወር ጀምሮ በሀገር አቀፍ ደረጃ ወታደራዊ ግዳጅ ማወጁንም ዘ ኢኮኖሚስት ዘግቧል። የፌዴራል መንግስት በትግራይ የተፈጠረውን ቀውስ በማርገብ ሚናውን ሊወጣ ይገባል ያለው ዘገባው፣ ካልሆነ ግን ከኤርትራ ጋር ካለው ውጥረት ጋር ተያይዞ ከባድ ቀውስ ሊፈጠር ይችላል ሲል አሳስቧል። በአዲግራት ከተማ በተፈናቃይ ካምፕ ውስጥ የሚገኙ ዜጎች በጎርፍ መጥለቅለቅ ተቀጠቁ። ተፈናቃዮቹ በዛሬው ዕለት ከሰዓት በኋላ በጣለው ዝናብ ሳቢያ የሚኖሩባቸው ድንኳኖች በጎርፍ ተጥለቅልቀው ጉዳት እንደደረሰባቸው ከስፍራው የተገኘው መረጃ ያመለክታል። ተፈናቃዮቹ ወደ ቀያቸው መንግስትና የሚመለከተው አካል እንዲመልሷቸው ጥሪ አቅርበዋል።
ውድ አድማጭ ተመልካቾቻችን የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን እንድትጫኑና አስተያየትም እንድትሰጡን በክብር ጋብዘናችኋል። መልካም ጊዜ፣ መልካም ቆይታ።